በዛሬው ዝግጅታችን ከመርዛማ ቤተሰቦችህ ሙሉ በሙሉ ተላቀህና ራስህን ችለህ ስኬታማና ደስተኛ ህይወት ለመምራት ዛሬውኑ ልተገብራቸው የሚገቡ 10 ነገሮችን እነግርሃለሁ። ከእነዚህ 10 ነገሮች ውስጥ ቢያንስ የተወሰኑትን ብቻ ተግባራዊ ብታደርግ የሰላም አየር ለመተንፈስና ነፃነትህን ለማወጅ በጣም በቂ ነው። ወደ መጀመሪያው ጉዳይ ከማለፌ በፊት ግን የተወደዳችሁ ተመልካቾቼ 2 ነገሮችን ልብ እንድትሉልኝ አጽንኦት መስጠት ፈልጋለሁ። አንደኛ፣ ይህ ቪዲዮ ለሴቶችም ለወንዶችም ነው። ሁለተኛው ደግሞ ይህ ዛሬ ማነሳላችሁ ሐሳብ በጤናማና ፍቅር በተሞላበት ቤተሰብ ውስጥ የሚኖሩ ሰዎችን በፍጹም አይመለከትም። እንደሚታወቀው ቤተሰብ የህይወት መሰረት፣ የፍቅር፣ የመረዳዳትና የደህንነት ተምሳሌት ነው። በዚህ እንከን የለሽ ቤተሰባዊ ፍቅርና መተሳሰብ ውስጥ በሰላም የሚኖሩ ሰዎች እንዳሉ እርግጥ ነው። ሆኖም ግን የህይወት ተጨባጭ እውነታ ለሁሉም ሰው አንድ አይነት አይደለም። ቃላት ሊገልጹት ከሚችሉት በላይ በመርዛማ ቤተሰቦቻቸው ምክንያት እጅግ የተመሰቃቀለና ፈተና የበዛበት ህይወት የሚኖሩ ሰዎችም አሉ። እነዚህ ወገኖች በቤተሰብ መዋቅር ውስጥ እየኖሩ እንኳን የሰላምና የደህንነት ስሜት ተነፍገው በየቀኑ የስነ ልቦና ጦርነት ይገጥማሉ። የሚገርመው ደግሞ ይህንን ጦርነት ወይ አሸንፈው ወይ ደግሞ ተሸንፈው አይገላገሉትም። ሁሌም በጭቅጭቅ፣ በክፋት፣ በተንኮልና በሴራ ውስጥ ሰላማቸውን እየተነጠቁ ይኖራሉ። በዚህም ምክንያት ብሩህ ህልማቸው የጨለመ፣ ጉልበታቸው የዛለ፣ ገንዘባቸው የተበዘበዘ፣ ደስታቸው የተነጠቀ፣ ትዳራቸው የፈረሰና ሌላም ነገር የሆኑ ብዙ ሰዎች አሉ። እናም ይህ ቪዲዮ እነዚህንና መሰሎቻቸውን በመርዛማ የቤተሰብ አባላት የተከበቡ ሰዎችን ታሳቢ ያደረገ መሆኑን ልብ እንድትሉልኝ አደራላለሁ። አሁን ወደ መጀመሪያው ነጥብ እንለፍ። አንደኛ፣ የፋይናንስና የግል ሚስጥርህን ጠብቅ። አንድ መርዛማ ቤተሰብ አንተን ለመቆጣጠርና ከስሩ ላለማጣት የሚጠቀምበት ትልቁ መሳሪያ ስላንተ ያለው የጠለቀ መረጃ ነው። ገቢህን፣ የወደፊት እቅድህን፣ የባንክ ሂሳብህን፣ የፍቅር ወይም የትዳር ሚስጥርህን ወይም በስራ ላይ ያጋጠመህን ተግዳሮት በሙሉ ለቤተሰብ ማካፈልህን ዛሬውኑ በቆራጥነት አቁም። መርዛማ ሰዎች ይህንን መረጃ የሚጠቀሙት አንተን ለመደገፍ ወይም ለማበረታታት ሳይሆን በአንተ ላይ ጫና ለመፍጠር ነው። ያለህን ገንዘብ ለመበዝበዝ ወይም አዳዲስ እቅዶችህን በጥርጣሬ ለማሰናከል ነው። ራስህን ችለህ ለመቆምና ከቁጥጥራቸው ለማምለጥ ከፈለግ የህይወትህን መሪ እቅዶች ልክ እንደ ውድ ሚስጥር በውስጥ ደብቃቸው። ስሜትህን በማጋነን አታውራ፣ ውድቀትህንም አታካፍላቸው። ይልቁንም ምንም አይነት ትኩረት በማይስብና እጅግ በተረጋጋ ስሜት ህይወትህን ምራ። የገንዘብ ነፃነት ከሌለ የስነ ልቦና ነፃነት ማግኘት ፈጽሞ የማይታሰብ በመሆኑ በሚስጥር የራስን ኢኮኖሚያዊ አቅም ለማሳደግ ጠንክረህ ስራ። ቤተሰብህ ስላንተ የሚያውቀው መረጃ ባነሰ ቁጥር በአንተ ላይ ያላቸው የቁጥጥር ኃይልም በዛው ልክ እየመነመነ ይመጣል። ሁለተኛ፣ የውለታና የዕዳ ስሜትን ከራስ ላይ አውርድ። መርዛማ ቤተሰቦች አንተን በቁጥጥራቸው ስር ለማዋል እኛ ሳድገንህ፣ ደክመንልህ፣ ሳንበላ አጥግበንህ የሚለውን የውለታ ካርድ ዘወትር እንደ ትልቅ የጦር መሳሪያ ይጠቀሙበታል። ይህ ትርክት በአእምሮህ ውስጥ ከባድ የጥፋተኝነት ስሜት እንዲፈጠርና ሕይወትህን ሙሉ ለነሱ ፍላጎት ስትገብር እንድትኖር ያደርግሃል። ነገር ግን አንድ ትልቅ እውነት ልትረዳ ይገባል። ወላጆችህ አንተን መውለዳቸው፣ ማሳደጋቸውና መመገባቸው ሕጋዊና ተፈጥሯዊ ግዴታቸው እንጂ አንተ የአእምሮ ጤናህን፣ ሰላምህንና ነፃነትህን መስዋዕት አድርገህ የምትከፍለው የዕድሜ ልክ ብድር አይደለም። ቤተሰቦችህ የግድ እርዳታ የሚያስፈልጋቸው ከሆነ ውለታ ስለዋሉልህ ሳይሆን ቤተሰብ ስለሆኑ ብቻ በአቅምህና በችሎታ ልክ ልትረዳቸው እንደሚገባ የማይካድ ሐቅ ነው። ሆኖም ግን አንተ ወደዚህ ምድር የመጣኸው የእነሱን ሕይወት ክፍተት ለመሙላት፣ ዕዳቸውን ለመክፈል ወይም ያልተሳካ ህልማቸውን ለማሳካት አይደለም። ስለዚህ ይህንን ባለዕዳ ነኝ የሚል ስሜት ከአእምሮ ውስጥ ሙሉ በሙሉ ፍቃ በማውጣት የራስን ሕይወት በነፃነት የመምራትና የራስን ቤተሰብ የመገንባት ሙሉ መብት እንዳለ ልታመን ይገባል። ሶስተኛ፣ ከቤተሰብ ችግር ተሸካሚነት ነፃ ውጣ። በመርዛማ ቤተሰብ ውስጥ ያደጉ ልጆች ብዙ ጊዜ ሳያውቁት የቤተሰቡን ችግር ሁሉ የመፍታት ኃላፊነትን በራሳቸው ላይ ይጭናሉ። ወላጆች ሲጣሉ አስታራቂ፣ የገንዘብ ችግር ሲፈጠር አቅራቢ ወይም
የስሜት መረበሽ ሲያጋጥማቸው አማካሪ በመሆን የራስን ሕይወትና ሰላም መስዋዕት ታደርጋለህ። እዚህ ጋር ግን አንድ ነገር ልብ በል። ቤተሰብ ሲጣላ አታስታርቅ፣ ሲቸግራቸው እንደ አቅምህ አታግዝ፣ ፈተና ሲገጥማቸው አጠገባቸው አትድረስ እያልኩ አይደለም። ከዚህ ነጥብ ላይ እኔ እያልኩ ያለሁት የሌሎች ሰዎች እጅግ የተበላሸ ባህሪ፣ ከልክ ያለፈ የገንዘብ አባካኝነት ወይም በጣም ተደጋጋሚና መቋጫ የሌለው ስህተት የማረም ኃላፊነት ፈጽሞ የለብህም እያልኩ ነው። እያንዳንዱ ሰው በእድሜው ልክ የራሱ ድርጊት የሚያመጣውን ውጤት በራሱ መጋፈጥና መሸከም አለበት። አንተ የቤተሰብህ የስነ ልቦና ማገገሚያ ሆስፒታል ወይም የገንዘብ ማተሚያ ማሽን አይደለህም። ስለዚህ እነሱን ለማዳን ስትል የራስህን ህልም፣ ጉልበትና የወደፊት ተስፋ ገደል ውስጥ አትክተት። ርህራሄ ጤናማ ሊሆንና ገደብ ሊኖረው ይገባል። ትልቁ ትኩረት መሆን ያለበት ከእነሱ ስህተት ተምረህ የራስህን ህይወት ማዳንና ማሳደግ ላይ ሊሆን ይገባል። አራተኛ፣ ከቤተሰብ ውጪ አማራጭ የድጋፍ መረብ ገንባ። መርዛማ ቤተሰቦች ስልታዊ በሆነ መንገድ በአእምሮ ውስጥ ብቻህን ምንም መሆን አትችልም የሚል የፍርሃት ስሜት ይተክላሉ። ይህ እምነት አንተን ለዘላለም በቁጥጥራቸው ስር ለማቆየት የሚጠቀሙበት ትልቁ የማሰሪያ ገመድ ነው። ይህንን ስሜታዊ ሰንሰለት ለመበጠስ ከቤተሰቡ ውጪ የሆኑ ጤናማ ግንኙነቶችን መገንባት አለብህ። እንዲሁም አንተን የሚደግፉ የማያበሳጩና የሚያበረታቱህ አዳዲስ ጓደኞችን ወይም አማካሪዎችን መምረጥ ሕይወትን በእጅጉ ይለውጠዋል። ቤተሰብ ማለት በደም የተሳሰርካቸው ብቻ ሳይሆኑ አንተን በአግባቡ የሚይዙና ለራስ ዋጋ እንድትሰጥ የሚያደርጉ ሰዎች ስብስብ ነው። ውሳኔዎችን ስትወስን ከመርዛማ ቤተሰብህ ይልቅ በእነዚህ ጤናማና አስተዋይ ሰዎች ምክር ላይ መደገፍን ልመድ። ይህ አመለካከት የራስህን እምነት እንድታጠናክርና የቤተሰብን አሉታዊ ተጽዕኖ በቀላሉ እንድትቋቋም ትልቅ የስነ ልቦና ጋሻ ይሆንልሃል። አምስተኛ፣ ንጽጽርንና ፉክክርን ከሕይወት አስወግድ። መርዛማ ቤተሰቦች አንተን በሌሎች ሰዎች ወይም በቤተሰቦች አባላት እንድትተች በማድረግ አንተን ከሌሎች ሰዎች ጋር እያነጻጸሩ የዝቅተኝነት ስሜት እንዲሰማህ ያደርጋሉ። የገሌ ልጅ እንደዚህ ያደረገ፣ አንተ ግን እንደዚህ ነህ የሚሉ ንግግሮች ለራስ ያለን ግምትና አመለካከት በእጅጉ ያዛቡታል። ከዚህ ችግር ራስን ነፃ ለማውጣት በራስህ የህይወት ፍጥነትና ስኬት ላይ ብቻ የማተኮር አቋም ሊኖርህ ይገባል። የማንም ስኬት ያንተን ውድቀት አያመለክትም፣ እንዲሁም የማንም ውድቀት ያንተን ልዕልና ከፍ አያደርገውም። በራስህ ህይወት ላይ አተኩር። በራስህ መስፈርት ራስህን ለካ። ከዛም ለማንም የምታወዳድረው ህይወት እንደሌለ በድፍረት አሳይ። እውነተኛና ዘላቂ የሆነ ነፃነትን የሚሰጥህ የፉክክር አዙሪት ውስጥ ሳትገባ በራስህ መንገድ የምታደርገው እድገት ብቻ ነው። ንጽጽርን በራስህ እርካታ፣ ፉክክርን ደግሞ በራስህ መሻሻል ተካ። ስድስተኛ፣ ለትንኮሳቸው ፈጣን ምላሽ አትስጥ። መርዛማ ሰዎች በአንተ ላይ የሚፈጥሩት ስሜታዊ ጥቃት አብዛኛው ጊዜ የሚሳካው ወዲያውኑ ምላሽ ስትሰጥ ነው። አንድን መርዛማ ሰው ስትገናኝ ወይም ስታወራ ነገሮች በቅጽበት ወደ ውጥረትና ጭቅጭቅ ሊቀየሩ ይችላሉ። በዚህ ጊዜ የምትወስዳቸው የችኮላ ውሳኔዎች ወይም የምትናገራቸው ቃላት እውነተኛ ማንነትህን ዝቅ የሚያደርጉ ሊሆኑ ይችላሉ። ስለዚህ ለማንኛውም ትንኮሳቸውና መልካም ያልሆኑ ንግግራቸው ፈጣንና ስሜታዊ ምላሽ አትስጥ። ይህ እርጋታ ስሜትን እንድትገዛና ከነሱ ተጽዕኖ በዘለለ መልኩ ምክንያታዊ ውሳኔ እንድትወስን ይረዳሃል። ትዕግስትና መረጋጋት ያንተ ዋና የጦር መሳሪያ ናቸው። ስለዚህ በምንም አይነት ሁኔታ ውስጥ ሆነ ወዲያውኑ ለትንኮሳቸው ምላሽ ከመስጠት ተቆጠብ። ሰባተኛ፣ ከስሜታዊ ጥገኝነት ዛሬውኑ ተላቀቅ። መርዛማ ቤተሰቦች አንተን በስሜት እንዲጫወቱ የሚያስችላቸው ዋነኛው ዕድል ከእነሱ ጋር በስሜታዊነት የተሳሰርክ መሆንህ ነው። ሲያወድሱህ የምትደሰት፣ ሲነቅፉህ ደግሞ የምትሰበር ከሆነ የህይወትን ሪሞት ኮንትሮል በእጃቸው ይዘውታል ማለት ነው። ከዚህ የባርነት ስርዓት ለመላቀቅ ከነሱ የምትጠብቀውን ፍቅር፣ እውቅናና ድጋፍ እንደ አስፈላጊ ግዴታ ከመቁጠር ተቆጠብ። ይልቁንም የእነሱን ድርጊት እንደ አንድ የውጭ ሰው ድርጊት እየተመለከትክ ከስሜትህ ጋር አትቀላቅለው። አንድም መጥፎ ነገር ሲናገሩ ወይም ስሜትን የሚጎዳ ድርጊት ሲፈጽሙ ይህ ድርጊታቸው ለእኔ እውነት ሳይሆን ለእነሱ መርዛማነት የሚናገር መግለጫ ነው ብለህ በአእምሮህ ለይተህ አስቀምጠው።
ስሜትህን ከነሱ ድርጊት ጋር ማዋሃድ ስታቆም የሚያደርሱበት ተጽዕኖ በእጅጉ ይቀንሳል። አንተ ራስህን በራስህ ፍቅርና እሴት መሙላት ስትጀምር ከነሱ ምንም አይነት ስሜታዊ ምላሽ ወይም ይሁንታ መጠበቅህን ሙሉ በሙሉ ታቆማለህ። 8ኛ እንደሚለወጡ መጠበቅ አቁም። ብዙዎች በመርዛማ ግንኙነቶች ውስጥ የሚቆዩት የሆነ ቀን ይቀየራሉ ወይም ስህተታቸውን አምነው ይለወጣሉ በሚል የተሳሳተ እምነት ነው። ይህ ተስፋ በራሱ አንተን በስቃይ ውስጥ የሚያቆይ ወፍራም ሰንሰለት ነው። እነዚህ ሰዎች ባህሪያቸውን እንዲቀይሩ መጠበቅ ከንቱ ድካም ነው። ለብዙ ዓመት የዘለለ እኩይ ባህሪያቸውን ለመተው ራሳቸው ቁርጠኞች ካልሆኑ በስተቀር አንተ በማንኛውም ኃይል ልትለውጣቸው እንደማትችል ልታውቅ ይገባል። እነሱ እንዲለወጡ በመጠባበቅ ላይ የምታጠፋውን ጉልበት ራስን በምትለውጥበትና ራስን በምትገነባበት መስክ ላይ አውለው። ወደፊት ምንም አይነት ለውጥ ባያመጡ እንኳን አንተ ከነሱ ተጽዕኖ መራቅህንና መላቀቅህን በማረጋገጥ የራስን ሰላም ማግኘት ትችላለህ። 9ኛ በቤተሰብ ድራማና ግጭት ውስጥ አትግባ። መርዛማ ቤተሰቦች ሁልጊዜም አንድ አይነት ድራማ፣ ችግር ወይም ግጭት መፍጠር ይወዳሉ። አንተን ወደዚያ አዙሪት ውስጥ ለመሳብ የተለያዩ ስልቶችን ይጠቀማሉ። ለምሳሌ ስለ ሌሎች ዘመዶች አሉባልታ ማውራት ወይም አንተን በሌሎች ላይ ማነሳሳት ሊሆን ይችላል። በዚህ ጊዜ የምትወስደው ምርጥ እርምጃ በምንም አይነት ውስጥ ሆነ ወደዚህ ድራማ ውስጥ አለመግባት ነው። አንድን ግጭት ሲፈጥሩ ወይም ወደ አንተ ሲያመጡት ጆሮ አትስጣቸው። ስለዚህ ጉዳይ ምንም አስተያየት የለኝም ወይም እባካችሁ ይህንን ጉዳይ በራሳችሁ ፍቱት ብለህ ጉዳዩን ከራስህ አርቀው። በመርዛማ ቤተሰቦች ዘንድ ሁሌም መቋጫ የሌላቸው የጸብ፣ የተንኮል፣ የምቀኝነት፣ የሐሜት፣ ያልተገባ ጥቅምና ሌሎችንም አይነት አጀንዳዎች ያዘሉ ድራማዎች አሉ። ነገር ግን አንተ ከነዚህ ሁሉ ድራማዎች የአንዱ ተዋናይ ላለመሆን ራስን ጠብቅ። 10ኛ የራስን የህይወት መንገድ በራስህ መንገድ ምራ። አንተ ከመርዛማ ቤተሰብ ተጽዕኖ የምትላቀቀው ከነሱ የተለየ እሴትና የህይወት መርህ መያዝ ስትጀምር ነው። እነሱ በሚኖሩበት ክበብ ውስጥ ተቀባይነትን የሚያገኙት በሐሜት፣ በንቀት ወይም በፉክክር ከሆነ አንተ በተቃራኒው በስራህ፣ በደግነትህና በራስህ ስኬት ክብርን ገንባ። የህይወትን እሴት በእነሱ መስፈርት ሳይሆን አንተ በምታምንበትና በምትገነባው ስብዕና ላይ መሰረት አድርግ። ህይወትህን ስትመራ እነሱ ምን ይላሉ ብለህ ሳይሆን ምን ያህል ስኬታማና ደስተኛ ያደርገኛል የሚለውን ብቻ ተመልከት። ይህ የራስን እሴት የመምራት ነፃነት መርዛማ ቤተሰብህ አንተን መቆጣጠር የማይችልበት ከፍተኛው የመከላከያ ግድግዳ ነው። አንተ በራስህ ዓለም፣ በራስህ መርህና በራስህ ስኬት ውስጥ ስትኖር ከእነሱ መርዛማነት ሙሉ በሙሉ ተላቀህ በነፃነት ትኖራለህ። ከመርዛማ ቤተሰብ ተጽዕኖ መላቀቅ ማለት የደም ዝምድና ገመድን መበጠስ ሳይሆን የባርነት ሰንሰለትን መበጠስ ማለት ነው። ያንተ ህይወት የራስህ የጥበብ ሥራ ነው። ስለዚህ ማንም ሰው በተበላሸ ብሩሹ እንዲያጨማልቀው በፍጹም አትፍቀድለት። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ላብቃና ልሰናበት። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።